ለወንጌል እንዴት እንደምንቀሳቀስ እንማራለን። የጌታ ስም ብሩክ ይሁን። እስቲ ወንጌላችን ገና ድል ያደርጋል የሚለውን ዝማሬ እናውቀዋለን ሁላችን ማለት መሳሪያ አስፈልግም ችግር የለም ያለ መሳሪያ ነው ማዘመር የፈለኩት። እሺ 2 3 ወንጌላችን ገና ድል ያደርጋል የእግዚአብሔር ቃል ገና ዓለምን ይዞራል በአራቱ ማዕዘን ይዳረሳል ሁሉን ይለውጣል ያሸንፋል ወንጌላችን ገና ድል ያደርጋል የእግዚአብሔር ቃል ገና ዓለምን ይዞራል በአራቱ ማዕዘን ይዳረሳል ሁሉን ይለውጣል ያሸንፋል። እንጸልያለን። ማቴዎስ ወንጌል ምዕራፍ 28 አነባለሁ። በጸሎት ያላችሁ አትክፈቱ። ማቴዎስ 28 ከ18 እስከ 20 ያለውን አነባለሁ በጌታ በኢየሱስ ስም። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ጌታ ኢየሱስ ሆይ እናመሰግንሃለን። የዛሬ 2000 ዓመት ሞትን አሸንፈ ከመነሳት በፊት ደቀ መዛሙርት አብሮ ካንተ ጋር ሲጓዙ ሰው የጣለውን ሰው ሆደ አስነስተ ከአጋንንት እስራት ነፃ አውጥተ ወዲያው ተለውጦ በገንሰረጥ ምድር ወደ መንደሩ ወደ ሰፈሩ ወደ አሰር ከተማ ወጥቶ ወዲያው እንደተፈወሰ እንደሰበከ ዛሬም የህብረት ቤተክርስቲያን ከብዙ አቅጣጫ ተሰብስበን እግዚአብሔር የምናመልክ ብቻ ሳይሆን የታላቁ ተልእኮን በኃይልና በስልጣን የምንሰብክበትን ታላቅ የመነቃቃት እሳት እንድትሰድብን እንጸልያለን። ወንጌላችን ገና ድል ያደርጋል ብለን ስንዘምር ተስፋዬ ጋብሶ ዘምሮ ኢትዮጵያን ቤተክርስቲያናት በሙሉ ከኢትዮጵያ ወጥቶ ዓለም ዙሪያ ወጥቶ እንዲያገለግሉ ያደረገ የዝማሬ ኃይል ዛሬም መዘመር ብቻ ሳይሆን ማድረግ ይሁንልን። አዎ ለአምልኮ መተናል፣ ክብር ይዘን መተናል። እያመለኩ እያለ የአንጾኪያ ቤተክርስቲያን ዝም ብሎ አልቀሩም። ድምጽ ሲመጣ ለሚሽን ስራ ጳውሎስና ሲላስን ላኩልኝ ባልካቸው ጊዜ ከአምልኮ ቀጥሎ የሚሽን ስራ ነው የቀጠለው። ቀጣይ አገልግሎት ዘመናችን እንዴት እንደምናገለግል በ2018 በኢትዮጵያ አቆጣጠር አዲስ እንቅስቃሴ በተግባር የሚሰራ የሚሽን እንቅስቃሴ ለአባቶች፣ ለእናቶች፣ ለወጣቶችና ለልጆች፣ ለሙሉ ጊዜ አገልጋዮች፣ ለመዘምራን የተለየ ድምጽ እንድታሰማ ደግሞ ጸልያለሁ። ባሪያህን አግዘኝ። ያላንተ ፍቃድ በዚህ ስፍራ የሚንቀሳቀስ ማንኛውም ያንተን ድምጽ የሚከለክል በክርስቶስ ኢየሱስ ትንሣኤ ጉልበት የተንበረከከ ይሁን። አንተ ሊቀታይ እንወድሃለን በጌታ በኢየሱስ ስም። በሌላ ርዕስ ነበር አስበ ነበረው፣ ድንገት ግን ውስጥ ተቀየረና ወንጌል ለሁሉም ሁሉም ለወንጌል በሚል ርዕስ ዛሬ አስተምራችኋለሁ። እስቲ አብረን እንላለን። ማቴዎስ ወንጌል ላይ እንዳነበብኩት ኢየሱስ ክርስቶስ ወደ ምን ሂዱ አለ? ወደ አሕዛብ ሁሉ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸው ያስተማርኳቸው ሁሉ እያስተማራቸው ደቀ መዛሙርት ያደርጓቸው። ማርቆስ ወንጌል ላይ ደግሞ በተለየ መንገድ ነው የሚያስቀምጠው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው ያለው። ከዚህ ሐሳብ ስንነሳ ወንጌል ለሁሉም ብሎ ያዘዘው ማን ነው? አሁን አምልኮ ማለት እግዚአብሔርን ቃል ማስተላለፍ ነው። ወንጌል ለፍጥረት ሁሉ ስበኩ ያለው ማን ነው? ኢየሱስ ነው። ማንም አይደለም። የአንድም ቤተክርስቲያን ትእዛዝ አይደለም። ይሄ
የቤተክርስቲያን መስራች የሆነው ኢየሱስ ክርስቶስ የሰጠ መለኮታዊ ትእዛዝ ነው። ቀጥሎ ደግሞ ሁለተኛው ሁሉም ለወንጌል የሚለውን ማን ነው ይሄንን የሚሽን አይዲዮሎጂ የፈለሰፈው? ሐዋርያት የመጀመሪያውን ምዕራፍ ስንመለከት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዛ በኋላ ግን በኢየሩሳሌም በይሁዳ እስከ ሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ፣ ኃይል እስክትቀበሉ ድረስ ግን ከኢየሩሳሌም አትውጡ ብሎ ትእዛዝ ሰጥቶ ነበር ኢየሱስ ወደ ሰማይ ያረገው። ከዛ በመቀጠል ምን ሆነ? ጠበቁ በእምነት ሐዋርያ ሥራ ምዕራፍ 2 ላይ በመንፈስ ቅዱስ ኃይል ተሞሉ። እያንዳንዳቸው በተለያየ ልሳን መናገር ጀመሩ። ምን መጣ? ያላቸው ነገር አብሮ እየበሉ በቤተ መቅደስም እየጸለዩ ነፍሳት በአጭር ጊዜ ውስጥ እየጨመሩ ሲመጣ ምዕራፍ 4 ሲደርሱ ግን ምን አሉ? እንደዛ ብቻ መሆን ለኛ አይበቃንም አሉ። ምዕራፍ 4 ከ31 እስከ 37 ሲታነቡ ሁሉም ተሰብስቦ ከጸለዩ በኋላ መንፈስ ቅዱስ ሞላባቸው፣ ያሉበትን ስፍራ አናወጠው ይላል። ቁጥር 32 ላይ ሲነድ ደግሞ ይሄ ብቻ አይበቃንም አሉ። አሁን ምን እናድርግ? ሽጠን ሁሉ ወደዚህ ወደ ሐዋርያት እግር ስር እናምጣና ሁላችንም ለወንጌል እንውጣ አሉ። የተሰበሰበው መሬት የተሸጠው፣ ቤት የተሸጠው፣ እንስሳ የተሸጠው ሁሉ በሐዋርያት እግር ስር ተቀምጠው ለእያንዳንዱ እንደሚያስፈልግ እየተሰጠ ወንጌላቸውን ቀጠሉ። ስለዚህ ሁሉም ለወንጌል የሚለው የመጀመሪያው የኢየሱስ ክርስቶስ ተከታዮች ኢየሱስ ተናግሮን 3 ዓመት አሰልጥኖን እንዲህ አገልግሉ ብሎ ከሄደ እኛ መተኛት የለብንም አሉ። የሚገርመው ያ ብቻ አይደለም። ለታላቁ ተልእኮ ወንጌልን ለሁሉ ለማዳረስ የሚያስፈልገው የኢየሱስ ክርስቶስ ተኮር የሆነ አገልግሎት ነው። ሐዋርያት ያሉትን ልንገራችሁና ወደሚቀጥለው ነጥብ ልግባ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሉ። ሐዋርያት ሥራ ምዕራፍ 4:20 ላይ እኛ ያየነውን የሰማነውን የቀመስነውን ከማየት ከመናገር ዝም አንልም። የመጀመሪያው ዘማሪዎች ምን ይላሉ? የእግዚአብሔርን ኃይል ይነጋገራሉ፣ የእግዚአብሔርን ታላቅነት ያወራሉ እንዳለ እነዚህ ሐዋርያት ምንድነው ማለት? እኛስ ያየነውንና የሰማነውን ከመናገር ዝም አንልም። እስቲ ኃይልን የተቀበለ በሉ። ኃይልን ከማውራት ዝም ማለት አስችለው። እኔ አቅም ኖሮኝ አይደለም ማያስችለኝ፣ አቅሜ ያ ይገባበኝ መንፈስ ነው፣ ጸጋው ነው። ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው ብሎ? እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን ስንቀበል እውነትና መንፈስ ሆኖ ነው በእኛ ውስጥ የገባው። ያ ደግሞ ጸጋ ነው። ራሱ ኢየሱስ ክርስቶስ ጸጋና ኃይል ተሞልቶ በእኛ ውስጥ አድሯል። ቅድም በእኔ ውስጥ አለ ብሎ ዘማሪዎች እንደዘመሩ ጌታ ይባርካችሁ። በእኔ ውስጥ አለ ኃይል ሰጥቶናል። ያ ኃይል የሚሰራ ነው፣ የሚንቀሳቀስ ነው። ልናስተኛው አይገባም። ጌታ ሆይ ኃይልን ተጠቅሜ መቀመጥ አልፈልግም፣ እስቲ ዝም አያሰኝም በሉ። ሌሎች ማለት ዝም የማያሰኝ ብዙ ምክንያት እሷ የራሷን ምክንያት ዘርዝራ ሊሆን ይችላል። እኔና እናንተ ግን የዳንበት ምክንያታችን ከኃጢአት መንደር፣ ከሞት መንደር፣ ከባርነት መንደር አውጥቶ ልጆቹ አድርጎ አምልኩ ብሎ ነፃነት ስለሰጠን ጌታ እንዴት ዝም ያሰኝናል? ዝም አያሰኝም። አሜን። የሰማነውን ያየነውን ከመናገር ዝም ማለት አንችልም አልዋቸው ሐዋርያት። እስቲ አስችልም በሉ። የኢየሱስ ፍቅር፣ የኢየሱስ ማዳን፣ የኢየሱስ የሰጠን ደስታ ዝም ሊያስችለን አይገባም። ዝም አያሰኝንም። ውጣ፣ ዘምር፣ ስበክ፣ መስክር ነው የሚያስብለን እንጂ ዝም ብለን እንድንቀመጥ አያስፈልግም። በጣም የሚገርመኝ እንደገና ጳውሎስ እንዲህ ብሏል። አንደኛ ጢሞቴዎስ ምዕራፍ 4:14 ላይ ባንተ ያለውን የጸጋ ስጦታ ቸል አትበል፣ በሽማግሌዎች እጅ መጫን ባንተ ውስጥ የተቀባው ጸጋ አለ። ያንን ጸጋ ቸል አትበል። ለሌሎች ለማስተማር፣ ለመምከር፣ ለመገሰጽ ሁሉ ጊዜ በዚህ ጸጋ ተነቃቃ። ቸል አትበል። አንተ ቸል ካልክ ግን ታናሽነትን ሌሎች ይንቃሉ፣ ታናሽ አድርገው ሊቆጥሩ ይችላሉ። በዚህ ጸጋ ግን ቸል ሳትል ከተነቃቃ ማንም አይንቅህም። እስቲ አልናቅም በሉ። ወንጌል ለመመስከር ወይን ይሰድቡኝ ይሆናል፣ ይመቱኝ ይሆናል፣ አይቀበሉኝ ይሆናል።
እንዴት ብዬ እናገራለሁ፣ ከየት ይጀምራለሁ፣ ከየት ይጨርሳለሁ ብላችሁ ለምትፈልጉ ብዙ የመውጫ መንገድ የመጀመሪያ መንገዶች አሉ። ፓስተሮችና አገልጋዮች ያሰለጥናሉ። ወንጌል ይሰበካል። አሜን። ስንት ዓመት በእግዚአብሔር ቤት ቆይተናል? ቢያንስ ከ2 ዓመት በላይ እግዚአብሔር ቤት የቆያችሁ እጃችሁን አንሱ። ከ2 ዓመት በላይ የቆያችሁ ከ2 ዓመት በላይ የቆያችሁ አሜን ነው። አሁን ሁላችሁን ብጠይቅ ፈተና ነው የምጥልባችሁ። ለስንት ሰው ወንጌል መስከራችኋል ብዬ ብጠይቅ ለአንዱም ሰው ያልመሰከረ ሊኖር ይችላል። ዛሬ ፈተና ውስጥ አልከታችሁም። ከዛሬ በኋላ ግን የሚቀጥለው ሳምንት የጌታ እራት ለመውሰድ ስንመጣ ቢያንስ ለአንድ ሰው መስከረን መምጣት አለብን። እንደ ልማድ አይሁንብን። ስጋና ደሙን ለመታሰቢያ መውሰዳችን የጌታ ዳግም መምጣቱን ለሌላ ለማወጅ እኔ እንደ ዳንኩ ሌላው ይዳን ብለን ልንናገር ነው ኪዳን የምንገባው። የደሙ ጉልበት ዛሬም የሰይጣንን ስራ ያፈርሳል። አሜን። ደሙን በወሰድነው መጠን ጸጋ በውስጣችን ያለው እንድነሳሳ ነው፣ እንዲበረታ ነው፣ እንዲቀጣጠል ነው። ዝም ብሎ አይደለም፣ ትርጉም ያለው ነው ደሙና ስጋው። ሃሌሉያ። ቅዱሳን የወንድሞች ከሳሽ ለዘላለም ተጥሏል ተባለ እኮ በደሙ ተከልለን ስለምንኖር ነው። ያ የሚያኖረን የደሙን ክብር እንጠብቃለን። እስቲ ወንጌል ለሁሉም ሁሉም ለወንጌል የሚለውን ነገር ረገጥ አድርጌ ከመናገር በፊት ሁለተኛ ነገሥት ምዕራፍ 5:3 ላይ አጭር መልእክት ተናግሬ ወደሚቀጥለው ገባለሁ። ከብሉይ ኪዳን 1 ከአዲስ ኪዳን 1 ምሳሌ እንዴት ነው የምንሰራው ወንጌልን ወደሚለው ዘርዘር ያለ መጨበጥ የምትችሉን ነገር ይናገራለሁ። ሁለተኛ ነገሥት ምዕራፍ 5:3 ላይ ንዕማን የማረካት የንዕማን ቤት የገባች አንድ የጦር አዛዥ ቤት ተማርካ ምርኮኛ ሆና የምትኖር ሴት ነበረችና ንዕማን ባይዘዌ ሞገስ ያለው በአገሩ መንግስት ተቀባይነት ያለው ጎበዝ ጦር አዛዥ ተቀባይነቱ ከምድር በአገሩ ላይ በከፍተኛ ደረጃ የታወቀ ሰው ነው። ግን ለምጻም ነው። እቺ ምርኮኛ ሴት ለባለቤቱ ምን አለች? የኔም ቤት ጌታዬ እኮ በእስራኤል ምድር ወዳለው ወደ ኤልሳ ቢሄዱ እኮ ከዚህ ነገር መንጻት ይችላሉ ብላ ነገረቻት። ምርኮኛ የሰው ቤት የምትኖር የባዕድ አገር ሰው ሳትፈራ በኤልሳ ውስጥ ያለውን እግዚአብሔር ኃይል አምና፣ እስቲ ወንጌል ኃይል አለው በሉ። በነቢዩ ላይ የሚሰራውን እግዚአብሔር ኃይል አምና ቢሄዱ እኮ ከዚህ ለምጽ ይነጻሉ። አንቺ ወራዳ ማትረቢ አላላትም። አንቺ ከየት ሰማሽ? የሰራተኛሽን ወሬ ሰምተሽ እኔን ደግሞ የሀገሬን ንጉስና የሌላ ሀገር ንጉስ አገናኝተሽ እኔን የድሮ ሞገሴን ልታሳንሽ ነው ብሎ እናትዬ ባለቤቱን አልተቃወመም። እሺ ያለና ሄዶ ለንጉሱ ሲናገር ታዲያ ምን ችግር አለ? ደብዳቤ ይጻፍልሃል። በተጻፈልህ ደብዳቤ ትሄዳለህ፣ ተፈውሰህ ትመጣለህ ይለዋል። ደብዳቤ የአንዲት የተናቀች ምርኮኛ ሴት የነገረችው ነገር ማንን ነካ? ቤተሰቡን ብቻ አይደለም የሁለት አገር መንግስታት መሪዎችን በደብዳቤ እንዲገናኝ አደረገ። የሌላኛው አገር መሪ እንዴት ነው ይሄ ሰውየው ነገር ፈልጓል፣ ሰበብ ፈልጓል ብሎ ልብሱን ቀዶ ማቅ ለብሶ ሲቀመጥ ኤልሳ ምን አለ? ኖ እንደዛ ማድረግ የለብም ላክልኝ ወደ ንዕማን አለ። ንዕማን ሲመጣ ብቅ ጥልቅ በል በዛ ወንዝ ላይ ገብተህ ስለው እንደ በእጅ ዳሰህ ትፈውሰኛለህ ብዬ ስለ እንደው ብቅ ጥልቅ በአገረ ወንዝ መች ጠፋ ብሎ ልመለስ ስል እንደሚነካው አለ የሱ አገልጋይ ያለውን ስማ እንጂ። ኋላ ተመልሶ መጥቶ ተፈወሰና ወደ አገሩ ተመለሰ። እስቲ የተቀባ ሰው አይናቅም በሉ። እባካችሁ ጮክ በሉ። እኔ እየተናገርኩ አልደከምኩም። ለምን ደከማችሁ? እስቲ የተቀባ ሰው አይደክምም በሉ። ፊት ለፊት ጓደኛችሁን ያያችሁ ቅባቴን አትቅበር በሉ። ሲበኩ በደም ሲበኩ ቅባቴን አትቅበር በሉ። ጸጋውን አንቀሳቅስ በሉት። አትተኛ በሉት። ዝም አሰኝም። በውስጥ ያለው ጸጋ እሳቱ አስተኛም። አሜን። እስቲ ጌታ ከዚህ በኋላ አታስተኛኝ በሉ። ስለ ክርስቶስ እብድም ያደርገን እንጂ ሰዎች ዝም ብሎም እብድ ይሆኑልን። ጫት ቅመው ጠጅ ጠጥቶ በከተማ መካከል እየተወላገዱ የሆነ ነገር እያወሩ ይሄዱ የለ እንደ ኧረ መንፈስ ቅዱስ ያስክረን። በቃ እንደ ሰከረ ሰው ወተን ብንሰብክ በጥፍ ብንመታም ክብር አለ ከላይ። አሜን ነው። ሽልማት ነው የሚጠብቀን፣ ውርደት አይደለም።
ልክ እንደዛ እንደሆነ ደግሞ ማርቆስ 5 ላይ ሲናነብ ዝርዝር ሐሳቡን መጽሐፍ ውስጥ አልገባም፣ መልእክትን ብቻ ለማሳጠር ስለምፈልግ ነው። በአጋንንት ታስሮ በሰንሰለት በአጋንንት ምክንያት ሰዎችን እየቦጫጨቀ በድንጋይ እየመታ ደም በደም ሲያደርግ እናቱም አባቱም ዘመዶቹም በሙሉ ምን አደረጉት? በሰንሰለት አስሮ መቃብር ላይ ጣሉት። እሱ ብቻውን እየተንከራተተ እያለ ወደ ገንሰረጥ ምድር ከሌላ ሰፈር ኢየሱስ ከደቀ መዛሙርት ጋር መጣና ልክ ባህሩን ከመርከብቱ ወጥቶ እሱን ሳይሆን እሱ አንስቶ በድንጋይ ሊመታው እንዲሳል የኢየሱስ ኃይል የበላይ ስለሆነ ድንጋዩን ጣለና ወይኔ ልታሰቃየን ለምን መጣ እያለ በኢየሱስ ፊልም ላይ ካያችሁ ይገባችኋል። አካውኑ አንተ ለምን ልታጠፋን መጣህን አሉት አጋንንቶች። ቅባቱ ሲንቀሳቀስ በሉ ሺህ አጋንንቶች አይደለም ሚሊዮኖች አይቆጣጠሩም በሉ። ኢየሱስ ሲገስጾ ምን አለ? እናንተ ማን ናችሁ? እኛ ለገውን ብዙ ናቸው። መጽሐፍ ቅዱስ አዲሱ ትርጉም ላይ 2000 አጋንንት ነው የሚለው። እባክህ ካወጣህንስ ወደ ሌላ ወደ ማንም አትላከን፣ ወደ እነዚህ ወደ እሪያዎች ላከኝ አሉት። ኢየሱስ ገና እጁን ሲያሳይ ወደ አሳማዎች ገብቶ ወደ እሪያዎች ገብቶ ወደ አዋሱ ገቡ። የአሳማ የእሪያ ጠባቂዎች ምን አሉ? አንተ ከዚህ ውጣ፣ ከኛ ሀገር ውጣ፣ አንፈልግም እያሉ እሱን ሲናገሩት እሱ ተመልሶ አልሄደም። ቆሞ ሲያናግረው ነፃ ከወጣ በኋላ ወደ አእምሮ ሲመለስ ደቀ መዛሙርት ካላቸው ልብስ አንስተው አለበሱት። ያ እድፋሙ ቆሻሻ ሁሉ ወጥቶ ሲጸልዩ አጋንንት ሲያወጡ ጌታን ሲያመልኩ በነበረው የክብር ጸዳል የነካው ልብስ ለብሶ ሲቀመጥ አብሬ እከተልሃለሁ አለው ኢየሱስን። ኢየሱስ ምን አለው? ኖ ከኔ ጋር አትሄድም አለው። ሃሌሉያ! እስቲ ሰው ለሌለው ሰው አለ በሉ እስቲ። ሰው ሆኖ ከሰማይ የመጣው ኢየሱስ እናቱ፣ አባቱ፣ ዘሩ፣ አጎቶቹ ሁሉ የጣሉትን የረሱትን ሰው ኢየሱስ መጣና ፈውሶት ምን አለ? በል ከኔ ጋር አትሄድም፣ ተመልሰህ ሂድና ለቤተሰቦች እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ምሕረትም እንዳደረገልህ ሄደህ ተናገር አለው። ለቤተሰቦቹ ሳይጀምር ገና ከዳር ጀምሮ ከተማሱ በሙሉ እያወጀ ይላል። ሃሌሉያ! እስቲ ኃይሉ ሲገባ በሉ። የስልጠና ዘመን አይፈልግም። አሜን ነው። ገና እኮ ነው እንደተለወጠ እንደተፈወሰ የሐዋርያት ልብስ ከራሳቸው አንዱን አውጥቶ ስላለበሱ ኢየሱስን ፊት ለፊት ስላየ ምን አለ? ሄዳለሁ አለ ካንተ ጋር ነው። ተመልሰ ሄደን የማዳኑን ኃይል የተቀበለ ሰው በጸጋ ስጦታ የተሞላ ሰው ዝም አይልም። ኢየሱስን ፊት ለፊት አይቶታል፣ እፍ ብሎበታል፣ መንፈስ ቅዱስ ተሞልቷል። ለመጠመቅም ጊዜ አልነበረም፣ መንፈስ ቅዱስ ተጠምቋላ። ከውሃ ጥምቀት የሚቀድመው የመንፈስ ቅዱስ ጥምቀት ስለሆነ ኢየሱስን ስላየ ድኗል፣ መዳኑ ገብቶታል። ሰው ሁሉ ጥሎኝ የማያውቀኝ ሰው መጥቶ እኔን እንድነጻ ካወጣኝ እናገራለሁ፣ ቢደበድቡኝ እንደ ድሮ ግን አሁን አይደበድቡኝም። እኔ የምናገረው ድኛለሁ፣ ከዚህ በኋላ ማንንም አልመታም። ምክንያቱም አጋንንቶች ጥለውት ሄዷላ፣ ከአጋንንት እስራት ነጻ ወጥቷላ፣ ሰላም ነው። ለዚህ አይነት ሰው ኢየሱስ ዛሬ በደቀ መዛሙርት ዘመን ኢየሱስ ከሐዋርያት ጋር በመርከብ ሄዶ ነው ያንን ሰው ነጻ አውጥቶ ተመልሶ ወደ ሚቀጥለው አገር ሄዶ እዛ አገር እንደውም አልቆየም። አንተና አንቺ እኔ ወደ መስሪያ ቤት እንሂድ፣ ወደ ገበያ እንሂድ፣ ሱፐርማርኬት እንሂድ፣ የትም እንሂድ፣ ቶይ ማርኬት እንሂድ፣ የትም እንሂድ፣ ለአንድ ሰው ሳልመሰክር እንዳልመጣ ጸጋ በእኔ ውስጥ ያለው ይንቀሳቀስ ብለን የወንጌላዊ ጸሎት ጸልየን እንውጣ። እደግመዋለሁ፣ የወንጌላዊ ጸሎት። ወንጌላዊ ተብሎ መሾም እኮ አይደለም ወንጌላዊ፣ ወንጌል ገብቶብናል። እስቲ ወንጌል በውስጥ ገብቷል በሉ። በእኔ ገብቶ አይሞትም በሉ። አንቅበረው። ለዚህ ነው ጳውሎስ ለጢሞቴዎስ ምንድነው አለ? በአንተ ያለውን የጸጋ ስጦታ ቸል አትበል። የቤተክርስቲያን ሽማግሌዎች እጅ ጭኖ አጥምቆ ጸልዮ የደህንነት ትምህርት አስተምሮ የዲሳይፕልሺፕ ትሬኒንግ ተሰጥቶ ዝም ብሎ መተኛት የለም። ከዚህ በኋላ ዝምታ የለም በሉ። እስቲ ወጣቶች የታሉ? ወጣቶች እስቲ እንወጣለን በሉ። ዘመናችሁ ነው። እናንተ በጣም መውጣት አለባችሁ። እንደዛ ሲል አባቶችን አትውጡ ማለት አይደለም። የመውጣት ዘመን ነው። ጌታ ሊመጣ ነው። አሜን። ይመጣል። ታንክ ዩ። እኔ ልናገር የፈለኩትን ተናገር። እኔም በልጅነት ዘመኔ ጌታ እኔ ዶክተሬትም ማስተርስም አልማረም፣
ከዳንኩ በኋላ ወንጌልን ሰብካለሁ ብዬ ቃል ገባሁ። ወደ ወንጌል አስገባኝ። ከወሰድከኝ ብዬ አንድ ቀን ለምኜም አውቃለሁ። ግን አትሄድም ብሎ ዛሬ ይኸው 35 ዓመት ሙሉ እቺ ቤተክርስቲያን 17ኛ ዓመታችን ነው። እኔና ባለቤቴን ለማታውቁ ወንጌላዊት ቀለማ ትባላለች። እኔ ወንጌላዊ ጌታቸው ነኝ። ጌችነት ናቸው። አብረን ስናገለግል ይሄው በብዙ መንገድ ጌታ ያሻገርን ኃይል ነው የምንመሰክረው። አሜን ነው። ወንጌል ለሁሉም ሁሉም ለወንጌል የሚለውን አባባል ጠቅለል አድርጌ ለመናገር ይሄንን በደም ስሙ። ኢየሱስ ወንጌል ለፍጥረት ሁሉ ይሰበክ ካለ ሐዋርያት ደግሞ ሁሉም ለወንጌል ካሉ አሁን ኢየሱስ ያለው ተስፋ ቃል ሁላችንን ስለምናውቅ እዛ ውስጥ አልነካም። እንዴት ነው የኢየሱስ ክርስቶስን ትእዛዙን ተግባራዊ የምናደርገው? ተግባራዊ ካላደረግን ዳግማዊ ኦርቶዶክስ ሆነን እንቀራለን። ኦርቶዶክስ ታቦቱን በብሉይ ኪዳን እኮ ታቦትም ኃይል ነበረው አይደል? ኃይል ነበር እኮ ታቦት ብቻውን። ታቦት በተማረከበት ባዛጦን መንደር እኮ ገብቶ ዳጎንን ሰባብሮ ነው የወጣው። ዳጎን ደረቱ ብቻ ቀርቶ ወርቆ ዳጎን አምላኪዎች ምን አሉ? እረ የዚህ የእስራኤል አምላክ የቃል ኪዳን ታቦት ወደኛ ከገባበት ጊዜ ጀምሮ በእኛና በአምላካችን በዳጎን ላይ የእግዚአብሔር ልጅ ከብዳለችና እባካችሁ ኑና ታቦቱን ውሰዱልን አሉ። ለምን ሊሰብሩ አልቻሉም? ታቦቱን አማልክታቸውን ሰባብሮ ስለጣለ ዝናውም የተወራለት ኃይለኛ ስለሆነ ስለዚህ ያ ታቦት አይነካም። ታቦታችን ኢየሱስ ደግሞ የማይማረክ ነው። አሜን። በውስጣችን የተጻፈው በልባችን የተጻፈው የማይማረክ ግን የሚማርክ። እስቲ ይማርካል በሉ። ሃሌሉያ። ለመማረክ ትፈልጋላችሁ? ይህን ነገር በደም ስሙ። አሁን ማን ይሄድልናል አለ እግዚአብሔር ኢሳይያስ 9 ላይ። ማን ነው የሚሄድልን? ማንን እንላክ? በምን እንላክ ብሎ አውቅም እግዚአብሔር። በምን ልላክ ብሎ አውቅም እግዚአብሔር። ማንን እንላክ ነው ያለው? ኢሳይያስ ምን አለ? እኔን ላከኝ አለ። ዛሬ መላክ ትፈልጋላችሁ? ውጡ እያለ ነው እግዚአብሔር። ግን ሁላችን አንድ ጊዜ መውጣት ባንችልም እዚህ አካባቢ እንዴት እንደምንወጣ ልንገራችሁ። እንዴት መሄድ እንችላለን? ታላቁ ተልእኮ የመጀመሪያ አጀንዳ ያደረገች ቤተክርስቲያን ሁል ጊዜ የምትሄደው የመጀመሪያው በጸሎት ነው። የጾም ጸሎቱን ፕሮግራም ላጸናልኝ ነው መሪያችን እንደተናገሩት። የማትጸልይ ቤተክርስቲያን፣ የማትጾም ቤተክርስቲያን አቅሟ የተወሰደባት ነች። ጾም ጸሎትን መለኮታዊ ቁልፍ አድርጋ ማትጠቀም ቤተክርስቲያን እየሞተች ነው የምትሄደው። ወደ ዳግማዊ ኦርቶዶክስነት እየተጠጋች ነው የምትሄደው። እንደውም አሁን ኦርቶዶክሶች እያመለጡ ኦርቶ ጴንጤ እየሆኑ ነው ያሉት። እኛ ደግሞ ካልጾምን ካልጸለይን ታላቁ ተልእኮ ካልሰራን ታላቁ ተልእኮ እሳት እዚህ ቤተክርስቲያን ውስጥ ካልተቀጣጠለ ዳግማዊ ኦርቶዶክስ ነው የምንሆነው። ኢየሱስ በየሄዱበት ሁሉ ስሙን ያከበረ ከፍ ከፍ ያደረገ ደቀ መዛሙርት እስኪሰየፉ እስኪወገሩ እንደ ኢየሱስ አልሰቀልም እኔን ዘቅዝቃችሁ ሲቀሉኝ እስክል ነው ጴጥሮስ መስዋዕት የሆነው። አንደኛው በጸሎት ነው የምንሄደው። የመጀመሪያ ታላቁ ተልእኮ ወንጌል ለሁሉም የሚሰበከው በጸሎት ነው። ጾም ጸሎት ያስፈልጋል። ሐዋርያ ሥራ ምዕራፍ 13 ላይ ደቀ መዛሙርት ሲጾሙና ሲጸልዩ ሽማግሌዎች፣ ነቢያት፣ ሐዋርያት፣ አባላት ባሉበት ቦታ ላይ መንፈስ ቅዱስ ጳውሎስና ሲላስን ለዩልኝ አለ። ከአንጾኪያ ተላኩ። ሁለተኛ የወንጌል ስርጭት በመሳተፍ እንሄዳለን። የወንጌል ስርጭት እቅድ ይዛ የምትንቀሳቀስ ቤተክርስቲያን አዳዲስ ቤተክርስቲያን ትተክላለች። አጭር ምስክርነት ልንገራችሁ። የዛሬ 18 ዓመት ከኢትዮጵያ ቃለ ሕይወት ቤተክርስቲያን ወደ ሱዳን ስንላክ እኔና ባለቤቴን ከሁለት ሴት ልጆች ጋራ $500 ነው የላከችው። በስንት አባላት? ይህን አባላት አይሞሉም። ከልጆች ጋራ ከህፃናት ጋራ ኦልሞስት ወደ 500 600 ይሆናሉ። ግን አባላቱ ቤተሰቡ 200 አይሞላም። ደሞዝ ያላቸው ገንዘብ ያላቸው ወይም ሱቅ ያላቸው 200 አይሞሉም። ግን $500 በየወሩ እየከፈሉ ነው ያገለግሉን የነበረው። ያ ብቻ ሳያንስ ፓኪስታንም ስንሄድ አላቋረጡም። አሁን መልሶ እዚህም የላኩ እዛ ያቺ ቤተክርስቲያንና ከሌላ ጋር ተባብረው ነው። ወንጌልን ለመስራት የመጸለይ ነገር ካለ ወንጌል አይቋረጥም። እስቲ ወንጌል በእኔ ዘመን አይቋረጥም በሉ። የሚጸልይ ህዝብ አለበት፣ ወንጌል አይቆምም። ከድህነታቸው እየሰጡ እኮ ነው ወንጌል ለኛ አባቶች ይዘው የመጡት። ዛሬ ሞልቷቸው ተርፏቸው ከሚሰጥ ህዝብ ሳይሆን
ከድህነታቸው ከባዶነታቸው ወንጌል ብቻ ይሂድ ብለው በሰጡ እናቶችና አባቶች ነው ዛሬ ጌችና የኔ ቤተሰብ ሌሎችም ደግሞ በዓለም ዙሪያ እየሰበኩ ያሉት ከሙሉ ወንጌል ከመካነ ኢየሱስ ከቃለ ሕይወት ከተለያየ ቤተክርስቲያናት ብዙዎች አሁን ከኢትዮጵያ እየወጡ ነው። እኛስ ዛሬ እዚህ ያለ ነው። ዛሬ በምትማሩት ትምህርት በሚትሄዱበትም ቦታ እቺ ቤተክርስቲያን ራሷ የጀመረችውን ታላቁ ተልእኮ እስክትቀጥል አባልነታችሁን ላትሰርዙ ኪዳን ግቡ። ካናዳም ሄዱ፣ አሜሪካም ሄዱ፣ አውስትራሊያም ሄዱ፣ የትም ሄዱ እዚህ የጀመራችሁትን የታላቁ ተልእኮ እንቅስቃሴ ከዚህ ቤተክርስቲያን ጋር መቀጠል አለባችሁ። እኔን ከላከች ቤተክርስቲያን ጋር አሜሪካ ሄዳለ፣ ካናዳ ሄዳለ፣ ደቡብ አፍሪካ ሄዳለ፣ ህንድ ሄዳለ። ልክ ያስተማርናቸው ተማሪዎቻችን እስካሁን በቤተክርስቲያናችን የወንጌል ማህበርተኛ ሆኖ ይደግፋሉ። አስራታቸውና መባቸውን በሚያገለግሉበት በሚያመልኩበት ቸርች ይሰጣሉ። የታላቁ ተልእኮ ቃል የገቡትን ግን ቀጥታ በወር አንድ ጊዜ ይሄ ነው ብሎ ያስቀምጣሉ፣ በአካውንት ያስገባሉ። ወደ ጌታቸውና ወደ ቀለማ ወደ ትባረክና ወደ ጌታቸው እየመጣ ነው የምናገለግል። ተምሮ ጨርሶ ስራ ይዘው በቃኛ ወንጌል ሚሽን ስራ አቆማለሁ የሚል የለም። እውነተኛ የደቀ መዝሙር ትምህርት የተማረ ሰው ለወንጌል እንቅልፍ አይዘውም። አሜን ነው። እስቲ አልተኛም በሉ፣ ሰራለሁ በሉ። እስቲ ዛሬ ጀምራለሁ በሉ። እስቲ ትጀምራላችሁ? አልወድማ ከዚህ መድረክ ካልጀመራችሁ ዛሬ እንጀምራለን። አሜን ነው። ቄስ ትፈቅዳለህ? ዛሬ እንጀምሩ? እንጀምራለን። በቃ ዛሬ ወንጌል በተግባር ነው። የታላቁ ተልእኮ ሰልጥነን ብዙ ጊዜ ተነግሮት የማይሰማ አንገቱ ምን ይሆናል? ድንገት ይሰበራል ነው ብሎ ስብራት ሳይመጣ ወንጌል እንጀምር። አሁን ካኩማት ልካላችሁ ቄስ ባለፈው ሄዷል። ሌላ ቦታም ልካችሁ ሊሆን ይችላል። ይሄ ጀምሮ የሚቆም እኮ አይደለም። የማያቋርጥ ወንጌል ተልእኮ የመስራት ሚሽን መቀጠል አለበት። ለዚህ የወንጌል ስርጭት በመሳተፍ ሶስተኛ የዳኑትን ደቀ መዝሙር በማድረግ ደቀ መዝሙር የሆነ ህዝብ ወንጌል ለመስራት ወደ ኋላ አይልም። አራተኛ በደቀ መዝሙርነት የሰለጠኑትን ቡድን በማቋቋም ስንት ሰው ማገልገል መላክ ይቻላል? 20 ሰው አንድ ቡድን ሆኖ ሁለት ሚሽነሪ ብልክ ወንጌል ወዳልደረሰበት ቦታ ሄዶ እንዲያገለግል ዘጋጅ። ከዚህ የሄዱትንም ይሄው ህብረት ቤተክርስቲያን ታላቁ ተልእኮ አስፍተናል ከጎናችን ቁሙ ብትሉ ከኳየር ከተለያየ ቦታ ወጥተው ሄዱት ሬዲ ሆኖ ሊያግዙ ዝግጁ ናቸው። ማስተባበል ላይ ነው። አምስተኛ በመሰጠትና በመስጠት መሰጠት የሚለው የታላቁ ተልእኮ ወንጌል ለሁሉም ለሚለው ትልቁ የመጀመሪያው ነገር ራስን መስጠት ነው። እግዚአብሔር መስጠት። ሁለንተናችን ለእግዚአብሔር ከሰጠን ምን ይሆናል? መስጠት አይከብድም። ባለፈው ወንድም ደረጀ እንዳስተማርን ልብህን አጥብቀ ጠብቀ ህይወት መውጫ ክርስቶስ ነውና ልባችን ውስጥ የገባው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ታላቁን ተልእኮ ብቻ የመጀመሪያ አጀንዳ አድርገን ከወጣን አንድም ቀን አይጎልብንም። ዝግ በሮች ይከፈታሉ። እኔን የምትደግፈው ቤተክርስቲያን ምስራቅ ሆሳዕና ትባላለች። ደቡብ ኢትዮጵያ ውስጥ ነው ያለችው። 12 ወንጌላዊ ልካለች። ሀገር ውስጥ ባልና ሚስት 12 ወንጌላዊ ልካለች። ደውስ ኢንተርናል ሚኒስትሪ ላይ ደግሞ ፓስተራል ዩዝና ውመን ሚኒስትሪ ላይ ምን ላይ የሚያገለግሉ ደግሞ 10 አሉ። ባለቤቴ ደግሞ ሱዳን አለን። አንድ ሲንግል ሚሽነሪ ደግሞ ኤርትራ ተልካለች። ለዚህ ሁሉ አንድ ቀን አልጎደላቸውም። እግዚአብሔር ይችላል በሉ። የደቀ መዝሙርነት ስልጠናት ከተሰጣቸው በኋላ ራሳቸውን ሰጡ። ህፃናት ሳይቀሩ ይሄ ለገች ነው እያሉ ለይተው ነው የሚመጡት። ቸርች ሲመጡ ማውቃቸው በአይን ማያቸው ትናንሽ ልጆች አሁን ደግሞ አድጎ ትልልቅ ደረጃ ደርሰዋል። እግዚአብሔር ያሳድግልን ልጆቻችንን። የግል ህይወትን በሙሉ ለእግዚአብሔር መስጠት ነው። ለጸሎት ጊዜ መስጠት ነው። መስጠት የሚለው ላይ ጌታ በባረከን መጠን ለወንጌል መስጠት ነው። አሜን ነው። ቤታቸውና ንብረታቸው ሽጠው ላገለገሉ አባቶች ምሳሌ ለመሆን ቤተክርስቲያን የሚሽን ስራ የመጀመር አጀንዳ ማድረግ አለባት። አንድ ጊዜ ዶክተር ደስታ ላንጋና
የሆነ ቦታ ሄዶ ሳይ አጀንዳው ላይ የመጀመሪያ አጀንዳቸው ሚሽን የሚለው አይተው መጥቶ ምስክርነት ሲሰጠን ዛሬ የቤተክርስቲያን መጀመሪያ አጀንዳ ምን ይሁን? ግድግዳ ሚሽን ነው ወይስ ሌላ ነው? አብዛኛው ቤተክርስቲያን ህንጻ ላይ ነው። ይገርማቸዋል። ሚሽን ከሰራን ህንጻም አይቀርም። ሚሽን ስለማንሰራ ነው ህንጻ የራሳችን ህንጻ ማይኖረን፣ የክራይ ቤት የሚያኖረን ሚሽን ስለማንሰራ ነው። ሚሽን ብንሰራ ህንጻንም እንሰራለን። ያ ትንሽ በጭቃ ግድግዳ ብቻ የነበረው ቤተክርስቲያን ሌላ ቀን አሳያቸዋለሁ። ፎቶ ዛሬ አይደለም። ዛሬ 5000 አባላት አላት። 5000 አባላት አላት። እንደገና ሌላ 3000 ያለው አባላትን የምትመራ አጥቢያ ወልዳለች። ያ አጥቢያ ደግሞ ሌላ አንድ ወልዷል 1500። ወደዚህ ስንመጣ የዛሬ 3 ዓመት አዲስ ጣቢያ ከፍተን ነው የመጣ ነው። ወደ 250 ሰዎች ጣቢያ ከፍታለች። እነዚህ አሁን ወደ 1000 ከምናምን ደርሷል ብለውኛል። ሚሽን ይሰራሉ፣ ቤተክርስቲያን ህንጻም ይሰራሉ፣ አይጎልባቸውም። ያው ባለ ፎቅ ቤት ነው። አንደርግራውንድ ባይብል ስኩል አለው። የእያንዳንዱ ቢሮ አለው። የሴቶች ቢሮ አለው፣ የወጣቶች ቢሮ አለው፣ የህፃናት ቢሮ አለው፣ የስልጠና አዳራሽ አለው። ባይብል ኮሌጅ ሰርቲፊኬት፣ ዲፕሎማ እስከ ዲግሪ አሁን እያስተማሩ ነው። እሱ አይጎልም። ወንጌል ሰተን በሉ። እሱ ይሰራል። አሜን ነው። ከሌላ ቤተክርስቲያናት በስራ ምክንያት እንኳን ወደ ሆሳና ከተማ የሚመጡት አይ ያቺ ሚሽን ትሰራለች የተባለች ቃልዮት ቤተክርስቲያን ምስራቅ ሆሳና የት ነው እያሉ ከሌላ አጥቢያ ከገጠር ወደ ሆሳና ከተማ ለስራ የሚመጡት ሚሽን ማይንድድ ወደ ሆነ ቸርች ነው አባል የሚሆኑት። በቃ ሚሽን ይስባል። አሜን ነው። እስቲ ሚሽን ይሻላል በሉ። ታላቁ ተልእኮ ከሁሉም የሚበልጥ ስራ ነው። ኢየሱስን ከሰማይ አውርዶት መጥቶ እኛ እንድንድን የመጀመሪያ ደቀ መዛሙርትን እናንተ ድናችሁ አትቅሩ ሂዱ አለ። ያንን ሰው አንተ ድነ ከተከተልከኝ ለወላጆች ማን ሄዶ ይናገራል? ሂድ አለ። እሱ ብቻ ይናገር። አሜን ነው። ሳይፈራ በከተማ መካከል እየሰበከ ሄደ ነው ብሎ መጽሐፍ ቅዱስ። አንድ ምሳሌ ላሳያችሁ። የሚሽን ስራ ለመላክ ሰው ጌታ እንዲሰጥ ለይቶ መጠየቅ ያስፈልጋል። በገንዘብ ማሰባሰቢያ የሚሽን ኮሚቴ ከመጋቢ 1፣ ከሽማግሌ 1፣ ከዲያቆናት 1፣ ከሴቶች 1፣ ከወጣት 1፣ ፍቃደኛ 1 አባል ከ5 እስከ 7 አባላት ሆኖ የሚሽን እንቅስቃሴ ሞባላይዝ ያደርጋሉ። ቤተክርስቲያን መሪ 1 ካለ በቂ ነው። መጋቢ 1 ካለ በቂ ነው። ልክ የሚቀጥለው ሳምንት የጌታ ራት ሲደርስ እንደዛሬ ማሳሰቢያ ኦኬ ደቀ መዛሙርት ኢየሱስ ተከታዮች እንዳትረሱ የነገ የሚቀጥለው ሳምንት የጌታ ራት ቀን ነው። የጌታ ራትና እዚህ ምግብ የምንበላበትን ብቻ አይደለም አናውንስ የምናደርገው። ከዚህ በኋላ ለታላቁ ተልእኮ ብር ይዛችሁ ነው። ለታላቁ ተልእኮ ልብስ ይዛችሁ ነው። ለታላቁ ተልእኮ ወርቅ ይዛችሁ ነው። ዲላ ከተማ ላይ እንዲያደርጉ ነበረ። ልክ የወንጌል ቀን ተብሎ ሲነገር ትልቅ ሰንጋ ላይ ጀርባው ላይ የኢየሱስ ስጦታ ብሎ የበሬ ጀርባ ላይ በቀይ ቀለም ጽፎ በገመድ እየጎተቱ ቤተክርስቲያን ያመጣሉ። ምንድነው ሲባል ሁሉም ለወንጌል። መኪና ስጥ ካለ እኮ መስጠት አለበት ዳጌ። መኪና ስጥ ካለ ደግሞ ለአንተ የተሻለውን ሌተስ ሊገዛ ነው። ወርቅሽን ስጪ ካለሽ ጌታ ወርቅሽን አምጪና እዚህ አስቀምጪ። ቄስ ሰብስቦ ሚሽነሪ ይልካል። የሚሽን ገንዘብ ነው። አትቀላቅሉ ከሌላ ገንዘብ ጋር። ለፓስተር ቀለብ አይሆንም፣ ለወንጌላዊ አይሆንም። ለምላክ ነው። የወንጌል ማህበርተኛ 12 ወሮች አሉት። 12 ወር ያለበት ደብተር ይሰጣል ለሚሽን የሚሽን አባል ለሆነው ሚሽነሪ ለመላክ አባል ነኝ ላለው ሰው ደብተሩ ይሰጣል። በየወሩ እዚያችን አምጥቶ ሲሙ ላይ 10 ብር ከሆነ 10 ብር፣ 20 ብር ከ20 ብር፣ 30 ከሆነ 30 ብር አስሞልቶ ነው የሚሄደው። የወንጌል ማህበርተኛ ኮሚቴ ተቀምጦ የሚቀበለው ገንዘቡን አይቀላቀልም። አይ ዛሬ ለወንጌላን ደሞዝ ለመክፈል አንሶናል ብሎ ከዛ መበደር ቅጣት ይመጣል። የናናና ሰጴራ ገንዘብ ሽጦ የቀረባቸው ነገር ምንድነው? በሉት እንደ የደበቁትን በሉ አልበሉም። ቃል መግባት ዕዳ ነው። ቃል ከገባን ደግሞ እስከ መቼ? ደስ የሚለኝ የዛሬውን አድርገውና የወሰረኖች ማይንድ አንድ መስጠት ከጀመሩ እስከ ለተሞታቸው ነው ለሚሽን። ያ ሚሽነሪው አርጅቶ ሄዶ እንኳን ቤቱ ሲቀመጥ አያቆሙም። ሲደክሙና ሲያረጁ ገንዘባቸው ሲሟጥጥ ብቻ ነው አንዳንድ ጊዜ የሚያዝኑ ሰዎች ይናገራሉ። እስቲ አንዳንድ ነገሮችን ከመጨረስ በፊት
ምንድነው ብሎ በመስጠትና በመሰጠት ብለው ጌታ ከባረከን ለወንጌል መስጠት ነው። ደግሞ ቤተክርስቲያን የሚሽን ስራ አጀንዳ ካደረገች የገንዘብ ማሰባሰቡን ነገሮች ምን እናደርጋለን? እነኚህ የሚሽን ስራ በትጋት ለማንቀሳቀስ ምሳሌ የሆኑትን የሚያነቃቁ በወር አንድ ቀን እስቲ የአንዳንድ ፎቶዎችን አውጣልኝ እስቲ የኔ ልጅ እስቲ በደቡብ ሱዳን ላይ ስደተኞች እየሰሩ ያሉትን ፎቶ እነዚህ አሁን ጌችና እኔ በመናገለግባቸው ቦታዎች የጂንዲ ቤተክርስቲያን የሚባል የሚሽን ኮሚቴ ተቋቁሞ 4 ወንጌላዊ ይልካሉ። ይሄ አንድ ዲስትሪክት ነው። ሌሎች ደግሞ እንደዚህ አሉ። ሁሉን አላሳይም። እነዚህ አሁን የዛሬ 2 ወር ገደማ 4 ወንጌላውያንን በስደተኛ ካምፕስ ካሉበት ወደ ተለያየ ቦታ ልኳሉ። እስቲ ወደ የሚቀጥለው ወስደረኝ። ይሄ ደግሞ የመባን የቅድሙ የኡዱክ ትራይብ ነው። ይሄ ደግሞ የመባን ትራይብ ነው። ጌችና እኔ አስተባብረናቸው ይሄው ታላችሁ። ይሄ በመካከል ያለው የተለየ ቀለም አለ የለም? ቁጭ ያለው አይታይም? በመካከል የተለየ መልክ ያለው ያሻ መልክ ያለው የለም? አለ የለም? የቆምነው እኔና ጌችንን ግን ከታች ያለው ማን ነው? ኢትዮጵያዊ ነው። ነግጄ ተሻሽዬ ቤተሰቦችን እረዳለሁ ያለ ነው። ግን ጌችና እኔ አስተባብረን እየጸለይን እየመከርናቸው ቤተክርስቲያናት ህብረት አምልኮ ይሁድ ከሰዓት በኋላ ያመልካሉ። ገንዘቡን መያዝ የሚችል ሰው ማን ነው ቢባል የእናንተ ቤተክርስቲያን ሽማግሌ የያዝ ብሎ ነው የመረጡት። አሁን እነዚህ መባኖች ደግሞ እኔና ጌች ቀለም ከሄድን በኋላ ምናልባት በዚህ በሚቀጥለው ኦክቶበር ወይ ኖቬምበር ላይ መባኖችም ይልካሉ። እሺ ወደ የሚቀጥለው ውሰድልኝ እስቲ። ይሄንን ፕሌይ ታደርግልኛለህ? ስደተኛ እዩ ልጆች እንኳን ሲሰጡ ይሄ ለሚሽን ነው የሚሰጡት። ይሄ መባ ወይም ደግሞ አስራት አይደለም። በወር አንድ ጊዜ ደሆች ለሚሽን ሲሰጡ ብር የሞቀን ያለን ሰዎች አንሰጥም። ግን ከስደተኛ ከእርዳታ ከተሰጣቸው ገንዘብ ወንጌል ለሁሉም የሚለውን ህፃናት ሳይቀሩ የተለየ ቦታ ነው። ይሄ ከዚህ በኋላ ነው መባና አስራት የሚሰበሰበው። መጀመሪያ ለኢየሱስ አሜን ነው። ወንጌል ያልሰሙ አሉ ብዙ የሚድኑ። እሺ የሚቀጥለውን አንድ ጨምርና እናበቃለን። ይሄ ደግሞ የሉተራን ቸርች ነው። 3 ቸርቾች ባንድ ላይ ሆነው ኦኬ ችግር የለም። ሲግናል ከሌለ ይበቃናል። ይታያል? እዛ ይታያል። ኦኬ እነዚህ እየዘመሩ እያመጡ እየሰጡ ነው። ኦኬ ይሄ ሌላኛው ቸርች ነው። እዛ የተማሩትን እኛ ጋር ማስተምሩ ብሎ ጋብዘውን ወዲያው እንደተማሩ መስጠት ጀመሩ። አንከለክልም። ዛሬስ ህብረት ተዘጋጅታችኋል? የተሰበሰበው የሚሽን አካውንት ተከፍቶ በሌላው በጀት ሳይቀላቀል ይቀመጣል። የሚላክ ሰው ከተጠራ በኋላ ከታወቀ በኋላ ከተመረጠ በኋላ ይላካል። ከኮሚቴዎች መካከል ደግሞ የተላከው ሰው 3 ወር 6 ወር ከሰራ በኋላ ሪፖርት እየሰጠ ሄዶ በማየት ለዛ ሰው የሚበቃ በጀት እየሰጠን ነው ወይስ አይደለም ተብሎ ተገምግሞ ስራውን አይቶ አካባቢ ላይ ኑሮ ውድነት ካለ ገንዘብ ተጨምሮ ወንጌል ይሰፋል። የምስራቅ ሆሳዕና ምሳሌ ነግራችኋለሁ። የነገችን ቤተክርስቲያን አሁን ከይርጋ ጨፌ ፍቅር የምትባል ቤተክርስቲያን ይኸው እስካሁን ሳታቋርጥ እሷን ቻለ እስካሁን ተረዳችሁ። ያው ስንት ዓመት እስቲ ወንጌል እኔ ጋር ደርሶ አይሞት በሉ። ይቀጥል። እነዛ ታላሽ ለኢየሱስ ምንድነው የምታመጡ ሲባል ይሄንን የሰጡ ሴቶች ናቸው። ፍየል በቤተ እያለ ወንጌል ይሞታል አይሞትም? ፍየል አምጥቶ ሰጡ። ዶሮ ነው ያላመጣው፣ ዶሮ አላደረኩም። ቀሚስ ያመጡ አሉ፣ ወርቅ ያመጡ አሉ፣ ዶሮ ያመጡ አሉ፣ እንቁላል ያመጡ አሉ፣ ማሽላ ያመጡ አሉ። በቃ ወንጌል ልብ ስነካ አሳርፍም። እውነት ልባችን ውስጥ የገባ ወንጌል ትኩስ ሆኖ ካለ ጸጋህን ቸል አትበል እንዳለ ጳውሎስ ባንተ ያለውን የጸጋ ስጦታ ቸል አትበል። የመጀመሪያው ጸጋ ስጦታ ራሱ ኢየሱስ ነው በእኛ ውስጥ የገባው። ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ። ያደረውን እስቲ እናስተናግደው። በጳውሎስ እንደሰራ፣ በጴጥሮስ እንደሰራ፣ በእኔም ስራ፣ በዲቦራ እንደሰራ። የሚገርመኝ ወደዚህ ሲመጣ አንድ ነገር ልቤ ላይ በጣም ነካኝ። አምላክ ሳታውቅ ሩት ምን አለች? ምንድን ነው ያለችው? ኑኃሚን
ኢየሩሳሌምን ዳቦ ተገኝቷል። ድሮ ዳቦ የለም ብዬ ነበር ወደዚህ ወደ ሞዓብ ምድር የመጣው። አሁን ዳቦ ተገኝቷል፣ ተገኝቶ ዜና ሰምቻለሁና እሄዳለሁ አለች ኑኃሚን። እነዛ ስትል ኦርፋና ሩት የኑኃሚን ሁለት ወንድ ልጆቿን አግብተዋል። ወንዶቹ ሞተዋል፣ ባሏም ሞተዋል። ብቻውን ነው ቀረችው። እኔ ወደ ቤተልሔም መሄድ ነው ስትል ተው እጄ ባረግስ እንኳን ወልጄ አድጎ ደርሶ ልታገቡ አትችሉም። በእስራኤል ባህል መሰረት ወንድ አታገኙም። ከነ ልጆች ውጪ ሌላ ማግባት ስለማትችሉ አትሄዱም። አዝና ነው አሮጊት ስለሆነች የግድ እንዲህ እሺ ብላ ይዛ አልሄደችም። አትሄዱ፣ ትቸገራላችሁ። እዛ ከሄዳችሁ ካልቸር ሾክ ይገጥማችኋል። ተመለሱ አለቻቸው። ኦርፋ አለችና ተመልሳ ሄደች። ሩት ግን ምን አለች? ህዝብሽ ህዝቤ ነው፣ አገርሽ አገሬ ነው፣ አምላክሽ አምላኬ ይሆናል። አብረሽ ሄዳለሁ፣ በመንገድ ብትሞችም አብረሽ ሞታለሁ እንጂ አልለይም አለች። ሃሌሉያ! ኢየሱስን ሳታውቅ እቺ ሴት እግዚአብሔርን ሳታውቅ ገና አምላክሽ አምላኬ ይሆናል ያለች ሴት ሄዳ አልተጣለችም። ሀብታም የሆነን ቦዔዝን አግብታ እሴይን ወለደች። እሴይ ዳዊትን ወለደ። ከዳዊት ደግሞ ከዳዊት ዘር ማርያም ተወልዳ ኢየሱስን ወለደች። ከብሉይ ኪዳን ከሞዓብ ምድር ካልተመረጠ ሕዝብ መካከል ምርጥ ዜጋ ሆና በማቴዎስ ወንጌል ላይ የሰው ልጆች ዘር ሐረግ ውስጥ ተጽፋለች። በሰማይ መዝገብ ስማችሁ እንድጻፍ ትፈልጋላችሁ? ወንጌል ነው። እስቲ ወንጌል በሉ ጓደኛችሁ። እስቲ ወንጌል ሽተት በሉ። በተግባር ነው በሉ። እስቲ አሁን ወደ ተግባር ሊወስዳችሁ ነው። ታዲያ ምን አሉ ደቀ መዛሙርት? የመጨረሻውን እቺን ቃል አንደኛ ቆሮንቶስ 9:23 እስቲ ማውጣት ትችላለህ? አንደኛ ቆሮንቶስ ምዕራፍ 9:23 በዚያኛውስ አይኖርም፣ ካንተ ያወጣልኝ። ይህንን ሁላችን ካልን በኋላ አሁን ነው የምንጀምረው። አሁን አብረን እናነባለን ሁላችንም። 2 3 በወንጌል ማህበርተኛ ይሆን ዘንድ ስለ ወንጌል ሁሉን እንድገመው። ወንጌል ማህበርተኛ ይሆን ዘንድ ስለ ወንጌል። ስለዚህ ሁሉም ለወንጌል ነው። ወንጌል ለሁሉም ነው።